ሰበር ዜና ግንቦት 10 2018 ጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ፋኖ በኦሮሚያ ወለጋ ታሪካዊ ውጊያ አደረኩኝ ሲል አስታወቀ። የፋኖ ኃይሎች በወለጋ የመከላከያ ካምፕን ጥሰው በመግባት በፈጸሙት ከባድ ጥቃት ከመቶ በላይ ወታደሮችን ሙትና ቁስለኛ ሲያደርጉም የአገዛዙን ጦር መሪ ኮሎኔልም ገድለዋል ተብሏል። የግፍ እስረኞችንም ሲያስለቅቁ የወለጋ ፋኖ በመሳሪያና ሬሽን ምርኮም መንበሽበሹ ተገልጿል። በዝርዝር መረጃውን እናስደምጣችኋለን። በሌላ በኩል በወሎ ከባድ ውጊያ ሲደረግ የፋኖ ጦር ከተሞችን ከመቆጣጠር አንስቶ በርካታ የአገዛዙን ጦር ድባቅ መጥቷል። አብይ አህመድ ዛሬ ወልዲያ ከተማ ሊገቡ አስበው የነበረ ቢሆንም በፋኖ ከበባና የወልዲያ ዙሪያ ውጊያ ምክንያት ጉዟቸው መሰረዙም ተነግሯል። ከ50 በላይ ከአዲስ አበባ የተላኩ ሪፐብሊካን ጋርድም በፋኖ ኃይሎች መደምሰሳቸው ተነግሯል። ዝርዝር አለን። በጎንደርም እንዲሁ የቀለጠ ውጊያ አለ። በዝርዝር የምታደምጡት መረጃ አሰናድተናል። አዳነች አቤቤና አብይ አህመድ በአዲስ አበባ ወጣት ላይ መሳለቃቸውን ቀጥለዋል። አዳነችና አብይ አህመድ ህዝቡ ላይ ምን ብለው ተሳለቁ የሚለውን ይዘነዋል፣ ታደምጡታላችሁ። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች፣ ድል ለጀግኖቹ እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብረን እንቆይ። በቀጥታ ቀዳሚ ወዳደረኳቸው የጦር ግንባር መረጃዎች አልፋለሁ። ጀብደኛው ምኒልክ እዝ 101ኛ ኮርና 104ኛ ኮር በቅንጅት የአገዛዙን ጦር አይቀጡ ቅጣት በመቅጣት ታላቅ ድል መቀናጀታቸው ተሰማ። የአገዛዙ ዙፋን ጠባቂ ሰራዊት መንገድ እየመሩ ህዝባቸውን የሚያስጨፈጭፉም ባንዳ የሚሊሻ ስብስብን በሰሜን ወሎ ሀብሮ ወረዳ ጊራና ከተማ በትላንትናው ዕለት 101ኛ ኮር 35ኛ ክፍለ ጦርና ከ104ኛ ኮር 24ኛ ክፍለ ጦር በተወጣጡ የፋኖ ሻለቃዎች በተጠናና ኢላማውን በጠበቀ የደፈጣና የብልጽግናን ጦር ከበባ በማድረግ ጊራና ከተማ ላይ 25 የሚሊሻ ስብስብን በ35ኛ ክፍለ ጦር መደምሰስ ሲቻል ቁጥሩ በውል ያልታወቀ የአገዛዙ ሚሊሻ ኃይልን ሲያቆስሉ መሃል አምባ አካባቢ በ4ኛ ክፍለ ጦር በተያዘ ደፈጣ የስርዓቱ ጨፍጫፊ የመከላከያ ሰራዊት ቁጥሩ በውል ያልታወቀ ሙትና ቁስለኛ በማድረግ የፋኖ ኃይሎች ታላቅ ድል መጎናጸፋቸውን ለሚዲያችን ገልጸዋል። በዚህ አውደ ውጊያ ከተደመሰሱት መካከል ከባለሽርጡ 35ኛ ክፍለ ጦር ከርተው ወደ ስርዓቱ የገቡ ሲገኙበት ከብልጽግና 7 ክላሽንኮቭ ከነሙሉ ትጥቃቸው መማረክ ሲቻል ከሙትና ቁስለኝነት የተረፈው ይህ የአገዛዙ ስብስብ በመበታተንና በመፈርጠጥ ወደ መንጠራና መርሳ ከተማም ፈርጥጧል የተባለው። በዚህ ቀጠና የብልጽግናው ጸረ አማራ አገዛዝ አማራን ትግል ለማዳከምና ጠልፎ ለመጣል በተለየ ሁኔታ ያዘጋጀ ወሎ ህብረት የሚባለውን ጸረ አማራ አደረጃጀት የሚገኝ ሲሆን በአውደ ውጊያው የህብረቱ ሴሎች ጭምር መበጣጠስ መቻላቸውን የፋኖ ኃይሎች አስታውቀዋል። ይህ ወሎ ህብር የተባለው ቡድን ወሎን ከአማራ ክልል እገነጥላለሁ ብሎ የሚንቀሳቀስ ሲሆን አማራ በንዑስ ማንነቶችን ከፋፍሎ አናሳ ማድረግ የሚፈልገው የብልጽግና አገዛዝ በምኒልክ እዝ አናብስቶች አይቀጡ ቅጣት ተቀጥቷል ሲሉ በአካባቢው የነበሩ እማኞችም ገልጸውልናል። በመጨረሻም የፋኖን ክንድ መቋቋም ያቃተውና በደረሰበት መብረቃዊ ምት የተበሳጨው የብልጽግና ኃይል ከኒኒበር አካባቢ በሞርተር 120 ታገዘም ተኩስ በዘፈቀደ በማስወንጨፍ ንጹሃንን እየጨፈጨፈና የአርሶ አደር ቤት እያቃጠለ አምሽቷል ነው የተባለው። ይህ በእንዲህ እንዳለ እዚሁ ወሎ ላይ ስንቆይ አብይ አህመድ በፋኖ ከበባና ጥቃት ምክንያት ወደ ወልዲያ ዛሬ ሊያደርጉት የነበረው ጉዞ መሰረዙ ተነገረ። በፋኖ ጥቃት የተናወጠችው ወልዲያ ዙሪያ የአብይ አህመድ ጉዞ በድንገት መሰረዝ።
የብልጽግናው መሪ አብይ አህመድ ዛሬ ወደ ወልዲያ ከተማ ሊያደርጉት የነበረው ጉዞም በደህንነት ስጋት በከባድ ጦርነት ውጥረት ምክንያት በድንገት መሰረዙ ተሰማ። ይህ ውሳኔ የተላለፈው ፋኖ ከተማዋን ሙሉ በሙሉ በመክበቡና በከተማዋ መግቢያና መውጫ ላይ ከፍተኛ ውጊያ በመከፈቱ መሆኑ ታውቋል። ጠቅላይ ሚኒስትሩ ከተማዋን እንደሚጎበኙ ይጠበቅ የነበረ ቢሆንም የፋኖ ኃይሎች በወልዲያ አቅራቢያ ከፈጸሙት የተቀናጀ ጥቃት በኋላ የከተማዋ ድባብ መቀየሩም ተነግሯል። ለጉዞ ዝግጅት እያደረጉ የነበሩ የጸጥታ ኃይሎችን እቅድ ማክሸፉንም ምንጮቻችን ገልጸዋል። ጉዟቸውን ለማስጠበቅና የከተማዋን ዙሪያ ከፋኖ ለማጽዳት ተልከው የነበሩ ያገዛዙ ልዩ የሪፐብሊካን ጋርድ ኃይሎችም በፋኖ ድንገተኛና መብረቂያ ጥቃት ከፍተኛ ጉዳትም አስተናግደዋል ነው የተባለው። እንደ መረጃ ምንጫችን ከሆነ በዚህ ውጊያም ከ50 በላይ የሪፐብሊካን ጋርድ አባላት በፋኖ ኃይሎች ተደምስሰዋል። ከተማዋን ለአብይ አህመድ ለማዘጋጀት ተሰማርተው የነበሩ ሌሎች የጸጥታ ኃይሎችም በከፍተኛ የመከላከል እርምጃ ውስጥ እንደሚገኙ ነው የተጠቆመው። ወልዲያ በአማራ ክልል ውስጥ ስትራቴጂካዊ መነሻ ነጥብ መሆኗ ይታወቃል። የዛሬው ክስተት አገዛዙም ለጉብኝት ያሰበበትን ከተማ እንኳን በሰላም መቆጣጠር አለመቻሉንና የፋኖ ቁጥጥር በየከተሞች እየሰፋ መሄዱን የሚያሳይ ትልቅ ወታደራዊ መልእክትም ሆኗል። ፋኖ ከተማዋን ሳይዝ በከተማዋ ዙሪያ ብቻ ሆኖ አብይ አህመድን እንዲህ ማስደንገጥ እንደሚችልም አሳይቷል። ከወልዲያ ከተማ በጥቂት ኪሎ ሜትር አቅራቢያ አካባቢ ያለው ውጊያ አሁንም እንደቀጠለ ሲሆን መንግስት ሁኔታውን ለመቆጣጠር ከፍተኛ የድሮን አሰሳ እያደረገ መሆኑንም የዓይን እማኞች ከቦታው ለሚዲያችን ገልጸዋል። ይህንን የፋኖ ጥቃት ተከትሎ የአብይ አህመድ ጉዞ ወደ ወልዲያ መሰረዙን ተከትሎ ቀድመው ወልዲያ የገቡት እናረጋ ከበደም ወደ ባህር ዳር ለመመለስም ተገደዋል ነው የተባለው። ይህ በእንዲህ እንዳለ ወደ ጎንደር ግንባሮች አለፋሉ። ዘመቻ ሰማዕት ሻለቃ ተመስገን ቢራራ በድል መቀጠሉን ጎንደሬዎቹ አስታወቁ። በእስቴ ወረዳ የብርሃኑ ጁላ ወታደሮች በየቀኑ እየተረፈረፉ ነው ሲሉ የአካባቢው ነዋሪዎች ለሚዲያችን ገለጹ። ከደንጎለት ማማ ተራራ እስከ ምክሬ ታዳይ ከተማ ድረስ የድል ታሪክ በአናብስቶቹ ራሱን ደግሟል ሲሉም የፋኖ አመራሮች ገልጸዋል። አፋብን ሰሜን አማራ ቀጠና በላይ ዘለቀ ሜጀር ጀነራል ውባንት አባተ ኮር ጉና ክፍለ ጦር ስር መንትዮቹ የጦር ሜዳ መብረቆቹም ስቴዴንሳ ብርጌድና ሀገረ ቢዛን ብርጌድ በቅንጅት ዛሬም እንደ ሁል ጊዜው ጀብደኞቹ በረቀቀ ወታደራዊ ስልት ቦምብን እንደ ዳቦ በማጉረስ የብልጽግና ኃይልን በመደምሰስ በድል ታጅበው ቀጥለዋል ሲሉ የዓይን እማኞች ለሚዲያችን ገለጹ። መነሻውን መካነ ኢየሱስ ከተማ አድርጎ በሌሊት ወደ ምክሬ ታዳይ ከተማ የተንቀሳቀሰው የአብይ የግል ወታደር በውቤ ልጆች ከንጋቱ 12 ሰዓት እስከ ቀኑ 10 ሰዓት ድረስ በትላንትናው ዕለት ዝምባራ ቦምብ ቤተክርስቲያን ማንጎት ቪቫ ወንዝ አካባቢም አንገጥ ጽዮን ሾለከትና ምክሬ ታዳይ ከተማ በተባሉ ልዩ ልዩ ቦታዎች የብልጽግና ኃይል አከርካሪውን ተመቶ እጅግ የበዛ ወታደሩም ሙትና ቁስለኛ መሆኑም ተነግሯል። በዚህ አውደ ውጊያ 18 ኮፈን ክላሽ፣ አንድ የጦር ሜዳ መገናኛ ሬዲዮም ከ15 በላይ የብልጽግና ኃይል ሙት ሲደረግ መጠኑ በውል ያልታወቀ ቁስለኛ ከባድ ቁሳዊና ሰብአዊ ኪሳራ ተከናንቦም የብልጽግና ኃይል ወደ መጣበት መካነ ኢየሱስ ከተማ መመለሱንም የዓይን እማኞች ገልጸዋል። በሌላኛው ግንባር ከንፋስ መውጫና ከደብረ ታቦር ወደ ስማዳ ተጨማሪ ሰራዊትና ሎጂስቲክ ለማድረስ የተንቀሳቀሰው የብልጽግና ኃይል አፋብን ጎንደር ጠቅላይ ግዛት እዝ በላይ እዝ 206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦር ልዩ ስሟ ማዶዬ ከምትባለ ስፍራ ላይ ከዙ 23 ጋር ተፋጠው የብልጽግና ኃይልን ከፍተኛ ምት አሳርፈውበታልም ተብሏል። በዚህ ውጊያ 15 የብልጽግና ኃይል ወዲያውኑ ሲሸኝ 5 በምርኮም ተይዟል። 6 ጥቁር ክላሽ ገቢ ሲያደርጉ አንድ የብሬን ሸልሸል ከነሙሉ ተተኳሹም ተማርኳል። አንድ ስናይፐር ትጥቅ ከሁለት ካዝና ከነሙሉ ተተኳሾቹም የፋኖ ሰራዊት ተረክበዋል። 4 ኤፍ1 የእጅ ቦምቦች ከ1200 በላይ የክላሽና የብሬን ተተኳሾች ጋር የፋኖ ኃይሎች ገቢ ማድረጋቸውን ያሳወቁ ሲሆን የመረጃ ምንጫችን በአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት ነው። ይህ በእንዲህ እንዳለ ወደ ዕለቱ ታላቁ ሰበር ዜና ስናልፍ በወለጋ ፋኖ ታላቅ ድል አገኘ።
በትላንትናው ዕለት የአማራ ፋኖ ብሔራዊ ንቅናቄ ቢዛሞ ቀጠና አንሻ ሰይድ እዝ ስር የሚገኘው የይበልጣል መኮንን አዲስ ዓለም ክፍለ ጦር በብልጽግና ላይ የወሰደው መብረቃዊ እርምጃን ተከትሎ ልብ የሚያሞቅ አንጸባራቂ ድል ተቀናጅቻለሁ ሲል ፋኖ አስታወቀ። በኪረም ወረዳ ሴሮዶሮ ቀበሌ መሽጎ የአካባቢውን ሰላማዊ ማህበረሰብ ሲያተራምስ የድሃውን ከብት ሲያርድ እንዲሁም ሆቴልና ሱቅ ሲዘርፍ የሰነበተው የኦህዴድ ብልጽግና ሰራዊት በፋኖ አባላት አይቀጡ ቅጣት መቀጣቱን የዓይን እማኞች ተናገሩ። የፋኖ ኃይሎች ባደረጉት የተቀናጀ ቆራጥ ማጥቃት የብልጽግና ኃይል ከነሙሉ ካምፑ የተደመሰሰ ሲሆን ሞትና ቁስለኛውን እያንጠባጠበም የተረፈውንም አንጠልጥሎም ወደ መጣበት በውርደት ለመፈርጠጥ ተገዷል ሲሉም የፋኖ ኃይሎች አስታውቀዋል። በዚህ ከባድ የውጊያ ውሎም የፋኖ ኃይሎች በብልጽግና ላይ የከፋ ሰብአዊና ቁሳዊ ኪሳራ ያደረሱ ሲሆን በዚህም መሰረት የተገኘው ድል ውጤትም በሚከተለው መልኩ በቁጥር ደርሶናል። 54 የብልጽግና ወታደሮች ወዲያውኑ የተደመሰሱ ሲሆን 46 ክፉኛ መቁሰላቸው ተረጋግጧል። በፋኖ ሰራዊት እጅ የገቡ የጦር መሳሪያዎችን ስንመለከት 39 የክላሽ ጠመንጃዎች፣ አንድ የድሽቃ ፈሙዝ፣ 1000 የብሬን ጥይቶች፣ 1500 የክላሽ ጥይቶች፣ 17 ኤፍ1 ቦምቦች፣ 200 ወታደራዊ ዩኒፎርሞች፣ 22 የወገብና የድረት ትጥቆች በፋኖ የተማረኩ ሎጂስቲክ ነው። በካምፕ ውስጥ በተደረገ ፍተሻ ሙሉ አንድ መኪና ደረቅ ሬሽንና የሕክምና ቁሳቁስም በፋኖ ኃይሎች ተማርኳል። ከተገደሉት 54 የብልጽግና ወታደሮች መካከልም አንድ እስካሁን ስሙ ያልተገለጸም ኮሎኔል እንደሚገኝበትም ነው የተረጋገጠው። ከሁሉም በላይ ልብ የሚያሞቀውና የትግሉን ዓላማ የሚያሳየው የብልጽግና ካምፕ ውስጥ አስሮ ሲያንገላታቸው የነበሩ 11 ንጹሃን እስረኞች ነፃ መውጣት መቻላቸው ነው ሲሉም የፋኖ ኃይሎች አስታውቀዋል። በተጨማሪም ከማህበረሰቡ ተዘርፈው ለእርድ የተዘጋጁ የነበሩ 28 የቀንድ ከብቶችን ማስለቀቅ ችለናል ሲሉም የፋኖ ኃይሎች አስታውቀዋል። ለህዝቡ መመለሳቸውንም አስታውቀዋል። ይህ የቢዛሞ ቀጠና አንሻ ሰይድ እዝ ይበልጣል መኮንን አዲስ ዓለም ክፍለ ጦር የፈጸመው ጀብዶም የህዝባችንን ተስፋ ያለመለመ ነው ሲሉም የፋኖ ኃይሎች ገልጸዋል። ጠቅላይ ሚኒስትር አብይ አህመድ በህዝቡ ላይ ተሳለቁ። የኢትዮጵያ ወጣት ስለጠገበ ከውጭ ሰራተኛ ልናመጣ ተገደናል አሉ። ወጣቱ ስራ አይወድም ሲሉ አብይ አህመድ በወጣቱ ላይ ተሳለቁ። ወጣቱን የሚሰራበትን የንግድ ቦታ አፍርሰው ተስፋ ካስቆረጡት በኋላ ወጣቱ ስራ አይወድም ብለው ይቀልዱበታል። የሰሞኑ የአብይ አህመድና የአዳነች አቤቤ አስገራሚና አስቂ ንግግሮች መነጋገሪያ ሆነዋል። ሰዎቹ ቀድሞውኑ ከዳመና በላይ እየበረርን ስለሆነ የህዝቡን ብሶት የምንሰማበት ጊዜ ላይ አይደለንም ሲሉም ተናግረው ነበር። አዳነች አቤቤ የአዲስ አበባ ህዝብ ጎዳና ወጥቶ ለምን እንደሚለምን አይገባኝም፣ የተመጣጠነና ምርጥ ምግቦችን አዘጋጅተናል፣ መታችሁ መብላት ትችላላችሁ ስትል ፈገግ እያለች ህዝቡ ላይ ቀልዳበት ነበር። አብይ አህመድም ምስራቅ አዲስ አበባ ገላን ጉራ ተገኝተው ከውጭ የሚመጡ የሀገራት መሪዎች በኢትዮጵያ እድገት እየተደመሙ ነው፣ የኢትዮጵያ ህዝብ ግን የሀገሩን እድገት አያደንቅም ሲሉም ተናግረዋል። ኑሮን የሚያውቀው የኢትዮጵያ ህዝብ ብቻ ነው። ከተማ ስለተብለጨለጨ ሀገር አድጓል ማለት አይደለም። የሀገር እድገት የሚለካው የህዝቡ የነፍስ ወከፍ ገቢ በዶላር ሲለካ ነው። አብይ አህመድ የሚሰራ አልጠፋም፣ ስራ ሞልቷል፣ የአዲስ አበባ ወጣት ጥጋበኛ ነው፣ የሚሰራ ወጣት ስለጠፋ ከውጭ ሰራተኛ ለማምጣት እያሰብን ነው ሲሉም ተናግረዋል። ሰራተኞቹን ከቻይናና ከተለያዩ የዓለማችን ክፍሎች እናመጣለን ሲሉም አብይ አህመድ ተናግረዋል። ብልጽግናዎች በራሳቸው ዛቢያ ያለውን ነው የሚያዩት። እነሱ ቅንጡ ህይወት ስለኖሩ ህዝቡም ቅንጡ ህይወት የሚኖር ነው የሚመስላቸው። ህዝቡን እንደ ቴዘር ኳስ እየጠለዙ እየተጫወቱበት ነው። ህዝቡን መደበሪያም አድርገውታል። ጤፍ መግዛት አቅም በሌላቸው ቤተሰቦች ተወልደው የበቆሎ ቂጣ ሲበሉ አድገው አሁን ላይ በአጋጣሚ ስልጣን ሲይዙ የሚዘረፈውንና የማይዘረፈውን ሁሉ ሙጥጥ አድርገው ሀገሪቷን ልክ እንደ ሉሲ በአጽም አስቀርተዋታል። የቀራቸው ነገር የለም። አሁን የቀራቸው ነገር ቢኖር ህዝቡን በባርነት መሸጥ ነው። በዚህ አካሄዳቸው ከመሸጥም ወደ ኋላ አይሉም። አዳነች አቤቤ ከቀናት በፊት የአዲስ አበባ ህዝብ ለምን ይለምናል? የምግብ ማዕከላትን ገንብተን የተመጣጠነ ምግብ ብሉ እያልናችሁ ነው ብላ
ብላ ስትናገር ህዝቡ ደንግጦ ነበር። ቦታው የት እንደሆነ ግን አልተናገረችም። ህዝቡም የምገባ ማዕከሉን እየፈለገ ይገኛል። በማህበራዊ ሚዲያ መቀለጃም ሆናለች። ምናልባት አዳነች አቤቤ ያለችውን ምግብ በቴካዌ መልክ በየቤቱ ልትሰጠን ነው እያሉ ህዝቡ በማህበራዊ ሚዲያም እየቀለደ ይገኛል። ይባስ ብሎ ደግሞ ትላንትና አብይ አህመድ የአዲስ አበባ ወጣት ስራ አይወድም ስራ አይሰራም ሲሉም ተናግረዋል። ሲጀመር ኢትዮጵያ ውስጥ 24 ሰዓት ብትሰራ ጤናህን ታጣለህ እንጂ አትለወጥም። ኢትዮጵያ ውስጥ አንዲት የጽዳት ሰራተኛ በወር የሚከፈላት $15 ነው። በሌሎች ሀገራት ከተመለከትን በአሜሪካ ለምሳሌ አንድ የጽዳት ሰራተኛ በሰዓት $15 ይከፈለዋል። የኢትዮጵያን የወር ደሞዝ በሰዓት እንደማለት ነው። ሩቅ ሳንሄድ ኬንያን ብንመለከተው ደግሞ አንድ የጽዳት ሰራተኛ በቀን $10 ይከፈለዋል። ከ$300 በላይ ማለት ነው። ይታያችሁ አንዲት እናት የጽዳት ስራ ሰርታ ኢትዮጵያ ውስጥ በወር $15 ሲከፈላት በኬንያ ደግሞ $300 ይከፈላታል። በአውሮፓ፣ በአሜሪካ፣ ደቡብ አፍሪካ፣ በመካከለኛው ምስራቅ 18 ሰዓት ብትሰራም የላብህን ታገኛለህ። ኢትዮጵያ ውስጥ ግን 24ቱንም ሰዓት ብትሰራ የላብህን ይቅርና የዳቦ መግዣም ይቸግረሃል። ኢትዮጵያ ውስጥ ያለ እንቅልፍ 48 ሰዓት ብትሰራ አትለወጥም። የኢትዮጵያ ወጣት ጥሩ ከተከፈለው እንደሚሰራም ዲያስፖራውን መመልከት ብቻ ይበቃል። በአዲስ አበባ የቆሙት አብዛኞቹ ህንፃዎች በዲያስፖራው የተሰሩ ናቸው። ህንፃዎቹን የሰራው ሳይለፍ አይደለም። 18 ሰዓት በሰው ሀገር ላቡን ጠብ አድርጎ ሰርቶ ነው ህንፃውን የገነባው። ዲያስፖራዎች የሰሯትን ገንዘብ ራሳቸውን ችለውባት ቤተሰብ እየረዱ የሚኖሩም ለፍቶ አደሮች ናቸው። የኢትዮጵያ ወጣት ኑሮ ከብዶት ለመስራት ቀይ ባህርን፣ ሜዲተራኒያን ባህርን፣ የየመን ባህርን፣ የሱዳንና የሊቢያን በረሃ አቋርጦም ወደ ሳውዲ አረቢያና ወደ አውሮፓ እየተሰደደ ነው። ነገር ግን ልብ ሊባል የሚገባው ነገር የኢትዮጵያ ወጣት በሀገሩ ጥሩ የሚከፈለው ከሆነ በሀገሩ ለመስራት ፍቃደኛ ነው። ስራ አጥነት ከተስፋፋባቸው ሀገሮች መካከል ኢትዮጵያ በዓለም በግንባር ቀደምነት ትጠቀሳለች። በርካታ ኢንቨስተሮች ኢትዮጵያን ትተው እየወጡ መሆናቸውም ይታወቃል። በዚህም በርካታ የስራ አጥነትም ተፈጥሯል። ወጣቱ እንዲህ ስራ አጥ እንዲሆን ራሳቸው አብይ አህመድ ትልቁ ሚና ተጫውተዋል። ከተማውን ሜካፕ ለመቀባት ሲሉ የመኖሪያ ቤቶችንና የንግድ ተቋማትን አፍርሰዋል። በመቶ ሺዎች የሚቆጠሩ የንግድ ተቋማት ፈርሰዋል። በንግድ ስራ የሚተዳደሩ የከተማዋ ነዋሪ ምትክ ቦታም አልተሰጣቸውም። ጎዳና ተዳዳሪ ለመሆንም ተገደዋል። አሁን ላይ ደግሞ ጎዳና ማደር አይፈቀድም። በፖሊስ ይደበደባሉ፣ ወደ መከላከያ ካምፕ ይወሰዳሉ። ግማሾቹን ደግሞ ወዳልታወቀ ስፍራም ተወስደው ይረሸናሉ። ቤቱንና ንግድ ተቋሙን አፍርሰው ወጣቱን ተስፋ ካስቆረጡት በኋላ ወጣቱ ስራ አይወድም ብለው ይቀልዱበታል። ከተማው ሜካፕ ስለተቀባ ሀገር አድጓል፣ ተመልከቱ ኢትዮጵያ በልጽጋለች ሲሉ በተደጋጋሚ ጠቅላይ ሚኒስትሩ ይናገራሉ። ይህንን የሚናገረው ሰው ነቅሎ ሳርና ዘንባባ የሚተክለው የአብይ አህመድ መንግስት ነው። ሳሩ አይበላ፣ ዲም ላይቱ ተቀቅሎ አይበላ። እነዚህ ሰዎች ሲበዛ ጨካኞች ናቸው። $5 ሚሊዮን መድበው ጨለል የአፍሪካ ቲክቶከሮችን አዲስ አበባ እንዲሄዱ ካደረጉ በኋላ አዲስ አበባ ዱባይ መስላለች ሲያስብሉ ሰንብተዋል። የአዲስ አበባ ውበት መናገር የነበረባቸው የአዲስ አበባ ነዋሪዎች ነበሩ። ነገር ግን የራሳቸው ውበት መግለጽ የማይችሉ መልከ ጥፉ የአፍሪካ ቲክቶከሮች ሆነዋል ውበትን የሚገልጹ። ያለ ባለቤቱ አይነድም እሳቱ ይላል አማራ። አብይ አህመድ የሚከተሉት በህልም መኖርን የሚያስተምረውን የብልጽግና ወንጌልን ነው። ይህ ሃይማኖት በምናም መኖርን የሚያስተምር እውነትን የሚክድ ነው። አብይ አህመድ የኢትዮጵያን እውነታ አይቀበሉም። ህዝቡ በቀን አንድ ጊዜ መብላት አልቻልኩም ሲል አይንህን ግለጥ። የሀገራት መሪዎች በኢትዮጵያ እድገት እየተደመሙ አንተ የኢትዮጵያ ህዝብ ግን አይንህ ታውሯል ይሉታል። አሁን የአብይ አህመድ የአእምሮ ጤና አሳሳቢ ሆኗል። ሰውየው የአእምሮ ህመም እያሰቃያቸው ነው ሲሉም በርካቶች ጉዳዩን ይገልጹታል። እኛ እየራበን እናንተ አትበሉ፣ እኛ እየራበን እናንተ አትበሉ። እባካችሁ ለመንግስት ሰራተኛው ተከራይቶ ለሚኖረው ሰው ቆማችኋል፣ አሁንም ቁሙ። የመንግስት ሰራተኛው ሊያብድ ትንሽ ነው የቀረው፣ ደሞዝ አይጨመርለትም። እኔ የመንግስት ሰራተኛ ነኝ። ደሞዜ 4000 ብር ነው። ተከራይቼ ቤተሰብ መርቼ አልችልም። ስለዚህ የመንግስት ሰራተኛውን እዩት። በዚህ በኩል ኑሮ ውድነት አንድ አልጋ የምታዘረጋ ቤት እኮ 5000 ብር እየተባለ ነው ያለው።
ስለዚህ ወዴት እየሄድን ያለ ነው? እዚህ ሀገር ላይ ያላችሁ ባለሀብቶች ወደዳችሁም ጠላችሁም ከኔ ጀምሮ ከባሰብን በራችሁን ሰብረን እንመጣለን። በራችሁን ሰብረን እንመጣለን። እኛ ብን እናንተ አትበሉ፣ እኛ እየራብን እናንተ አትበሉ። ስለዚህ እዚህ ሀገር ላይ ያላችሁ የመንግስት ባለስልጣኖችና እዚህ ሀገር ላይ ያላችሁ ሚሊዮነሮች እኛ ድሆቹ ስንኖር ነው የምትኖሩት። አዱዬ በእናትሽ እንዲያው በፈጠረሽ ተይ፣ በፈጠረሽ በቃ እየለመንሽ ነው። እንኳን ጎዳና ላይ ያሉት አይደለም እኛ የምንበላውን አተናል። ይኸውላችሁ አንድ አቬሬጅ ማስተርስ ያለው ልጅ ደሞዙ 18000 ብር ነው። 18000 ብር 16000 ብር የቤት ኪራይ ይከፍላል። ከወር የምትተርፈው 2000 ብር ነች። 1 ሊትር ዘይት 400 እና 500 ብር ነው የሚሸጠው። ጤፍ ስንት እንደሚሸጥ እንቁላል ምናምን ብዬ ያልዘረዘርላችሁ። 1 ሊትር ውሃ 70 ብር ነው የምትሸጠው። እና ተውን እስቲ በቃ ማለት እኛ በተአምር እየኖርን ነው። ጾም ጸሎት እያወጅንም ቢሆን እየተራብንም እየተቸገርንም እንደምንም ብለን እንዳልተቸገረ ሆነን ከዛም ከዚህም እያሟላን በቸርነቱ እየኖርን ነው። የሚያስለምን ነገር የለም ማለት ምን ማለት ነው? እኔ ሁላችሁ በድሉን፣ አስለቅሱን፣ አስርቡን፣ ዝረፉን፣ በቃ ተስፋ ሳጡን፣ ግን አትቀልዱብን ወጣችሁ በሚዲያ ላይ። እኔ ይኸውላችሁ እነዚህ መብያ ሴንተሮችን ለኔ ንገሩ፣ እኔ እየሄድኩኝ እበላለሁ። ማለት ኢትዮጵያ ውስጥ ሰርቫይቭ ማድረግ አልቻልንም። እኔ የማውቃቸው ልጆች አሁን በቀደም ለታ ለትምህርት ቤት መክፈል አቅቷቸው ልጆቻቸው ከትምህርት ቤት እንትን ብለው ቀርተው እኔ ነኝ ብር አውጥቼ በቃ እኔ በእውነት ነው የምላችሁ በቃ አንድ ሳምንት ጾም ጸሎት አውጃለሁ አልበላም ብዬ ያንን ብር አውጥቼ ወስጄ ሰጣቸው። እንደዚህ መናገር አልፈልግም ነበር። አንድ ሳምንት ጾም ጸሎት አውጄ ነው ያንን ብር የሰጣቸው። በቤቴ ቁጭ ብዬ እየጸለይኩኝ የእግዚአብሔርን ቃል እያነበብኩኝ በቃ የምግቤን ገንዘብ ወስጄ ሰጥቻቸው ነው እንትን ያሉት። በእናታችሁ አትቀልዱብን። ይሁላችሁ ምን አይነት ስርዓት መሰላችሁ ያቋቋማችሁት? ሳሪስ ምናምን ሴተኛ ዳሪዎች ተሰብስበው እየሸጡ ነው። ከአትክልት ተራ ግን ሎሚ አምጥታ ለመሸጥ መንገድ ላይ የምትቆመውን ሴት በርግጫ እያለ እንትን የሚል ደንብ አስቀምጣችሁብን እንዳንሰራ እንዳንበላ ተስፋ እንዳናደርግ እያደረጋችሁን ነው። ከዛ በኋላ የሚያስለምን ምን እንደሆነ አናቅም ትሉናላችሁ። በእናታችሁ ተውን፣ በእናታችሁ በቃ እሺ። የምትራቡት ከተማ እንዲሰራ ነው፣ ለነገ ለልጆቻችሁ ተስፋ ነው ምናምን ብላችሁናል። በቃ ሻመናችሁ፣ እኛ እንሙት ልጆቻችን ይኖሩ፣ ግን አታላቅጡብን። ኢትዮጵያ ውስጥ የሚያስለምን ነገር የለም ትሉናላችሁ እንዴ? 4.8 ሚሊዮን የተፈናቀለ ሰው እኮ ነው ያለው። በየአራቱም አቅጣጫ እኮ ኢትዮጵያ ውስጥ ህዝብ ይገባል። አዲስ አበባ ውስጥ እኮ የስራ አጡ በጣም ብዙ ነው። አረ እግዚአብሔርን ፍሩ ማለት እሺ፣ ህዝብን አትፍሩ። ይህንን ታሪካዊ ኃላፊነት እጃቸው ላይ ያስቀመጠው እግዚአብሔር ነው። ቢያንስ እግዚአብሔርን ፍሩ። በጣም ወድሻለሁ፣ በጣም አከብርሻለሁ። እግዚአብሔር ሞገስና ጥበብን ይስጥሽ። ሰው ምግብ አጥቶ መቸገር ከበረሃ ከቆላማ አካባቢ ነው የመጣሁት። ነው የከተማ ነዋሪ በተለይ ደግሞ ከሁሉም በላይ የተማረው አካል ምግብና መኖሪያ አጥቶ ሲያለቅስ በህይወቴ ያየሁት ለመጀመሪያ ጊዜ ነው። በማንም ሀገር በነገራችን ላይ እኔ ብዙ ሀገር ሄጃለሁ፣ ከመቶ ምናምን በላይ ሀገር ሄጃለሁ። ከአጭር እስከ ረጅም ጊዜ ቆይቼበት ታዘብያለሁ። ከኛ ሀገር የባሰ ድሃ የሆኑ ሀገሮች ውስጥ ሜጃ አይቼዋለሁ። አድማጭ ተመልካቾች ለሰዓቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በቀጣይ በሌሎች መረጃዎች እስከማገኛችሁ ቸር ያሰማን።